ስለዚህ ጊዜው ደርሷል ብለህ ስልክህን አስቀምጠውና ከእግዚአብሔር ጋር ተገናኝ። ስለ ጽድቅ የሚነገሩ ስለ ወንጌል የሚነገሩ ስለ ንስሐ የሚነገሩ ቪዲዮዎች ደግሞ ካጋጠሙ ስለ ጸሎት ስለ ቁርባን የሚናገሩ ቪዲዮዎች ደግሞ ካጋጠሙ ይሄ እኮ ለኔ ነው ብለህ እስከ መጨረሻው ስማው። ከዚያ ስልክህን አስቀምጥና ጌታ ሆይ ለንስሐ አብቃኝ፣ ነገ ጧት ወደ ንስሐ አባቴ እሄዳለሁ ብለህ ወስን። ለምንድን ነው ለበጎ ዕድል የማንጠቀምበት? እሱ እንዲሁ ዝም ብሎ ማሳለፍ ብቻ፣ ዝም ብሎ አይንን ማፍዘዝ፣ ጆሮን ማዳንዘዝ ብቻ፣ ልብን ማባከን፣ ሰውነትን ማቆሸሽ ብቻ ምንድን ነው? እነዚህ ሁሉ ምልክቶች ናቸው። ኃጢአት ሲለሰልስ ሲለመልም ስር ሲሰድ ዓለም ላይ ሲንሰራፋ የትኛውም አይነት ቦታ ስትሄዱ ራሱን ኃጢአትን ታገኙታላችሁ። በነገራችን ላይ ራሱን ኃጢአትን ታገኙታላችሁ። ሲቀልድባችሁ ልታገኙት ትችላላችሁ። ሲስቅባችሁ ልታገኙት ትችላላችሁ። ለምሳሌ ሙስና የሚወስዱ ሰዎች ራሳቸው ኃጢአት በሚል ይገለጣሉ። ጉቦ የሚበሉ ሰዎች ኃጢአት ተብለው ይገለጣሉ። ራሳቸው ምን እየሆነ እንደሆነ ታውቃላችሁ? የሙስና ኃጢአት፣ የጉቦ ኃጢአት፣ ያልሰሩበትን የመውሰድ ኃጢአት በእነሱ በኩል እየተገለጠ ነው። ኃጢአት ሲለመልም ማለት እሱ ነው። ኃጢአት ዙፋን ላይ ሲቀመጥ፣ ኃጢአት ወንበር ላይ ሲቀመጥ ዘመንን ማስተዋል ማለት ነው። በየቦታው ስትሄዱ እሱን ታገኛላችሁ። በዚህ ምክንያት ደግ ሰው ብርቅ ይሆንባቸዋል። ጥሩ ሰው ብርቅ ይሆንባቸዋል። መልካምነት ብርቅ ይሆንባቸዋል። ለዚህ ነው አንዳንድ ጊዜ ደጋግ ሰዎችን ስናያይታችሁ ከሆነ በሚዲያ ግንባራቸውን ብለን ቶሎ እናጠፋቸዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመአምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች ዘመኑን እወቁ በሚል ርዕስ ለውስን ደቂቃዎች ቆይታ እናደርጋለን። እንግዲህ ነገረ ማርያምን በተመለከተ በዓሉን በተመለከተ እንደ እግዚአብሔር ፈቃድ ከነገ ጠዋት ጀምሮ እስከ ማታ ድረስ በስፋት የምንሰማው ይሆናል። በየዓመቱም ይነገራል። ምናልባት ግን በዛ የምትሉት ወጣቶች ስለሆናችሁ እሱን በማሰብ ጥቂት ጊዜ ስለ ዘመኑ መረዳትና ማወቅ የሚገባንን ነገር ከመጽሐፍ ቅዱስ አንጻር ጥቂት ነገሮችን ለተወሰኑ ደቂቃዎች እየተነጋገርን እንቆያለን። መነሻ ኃይለ ቃል የሐዋርያው የቅዱስ ጳውሎስ መልእክት ሮሜ ምዕራፍ 13 ቁጥር 11 ላይ የሚገኘውን ኃይለ ቃል ነው መነሻ የምናደርገው። ዘመኑን እወቁ። በዚህ ርዕስ መማርና ማስተማር የሚያስፈልግበት ምክንያት ያለንበትን ዘመን ያለንበትን ጊዜ በክርስቲያናዊ እይታ በኦርቶዶክሳዊ እይታ በመጽሐፍ ቅዱስ በቅዱሳት መጽሐፍት እይታ ማስተዋል ስለሚገባ ነው። ዘመኑን የተረዳ ሰው ማምለጥ ይችላል። ዘመኑን የተረዳ ሰው መራመድ ይችላል። ዘመኑንም መዋጀት ይችላል። ጊዜን መርገጥ ይችላል። ብዙ ጊዜ እኔም በተረዳሁት አንዳንድ ነገሮች ላይ የምንወድቀውና በአእምሯችን በጣም ብዙ ጥርጥሮች የሚፈጠሩበት ዋና ምክንያት ዘመኑን ባለመረዳት ምክንያት ነው። በብሉይ ኪዳን ለምሳሌ በጣም ወሳኝ ይባል የነበረው አገልግሎት የትንቢት አገልግሎት ነው። በብሉይ ኪዳን በጣም ብዙ ነቢያት በእስራኤል ዘመን እየተፈራረቁ ይነሱ ነበር፣ ትንቢት ይናገሩ ነበር። በብሉይ ኪዳን እንደምታውቁትም በመጽሐፍት ደረጃ
በጣም ብዙ ቁጥር ያለው በብሉይ ኪዳን የነቢያት መጽሐፍት ናቸው። በጣም ብዙ ቁጥር ምንም እንኳን የነገስታት ታሪክ፣ የመሳፍንት ታሪክ እንዲሁም ኦሪቶቹ የያዟቸው የታሪክ ስፋት ስላለ ሰፋፊና ረጃጅም ቢሆኑም በጣም ብዙ መጽሐፍ በመጻፍ ግን የነቢያትን ትንቢቶች የሚያክል የለም። በመነሳት ደረጃም ነቢያት ራሱ በሁለት ተከፍለው ነው የሚገለጡት። በብሉይ ኪዳን ነው እያልኩ ያለሁት። የቃልና የጽሑፍ ነቢያት ተብለው በሁለት ይከፈላሉ። በብሉይ ኪዳን የተነሱት ነቢያት የጽሑፍ ነቢያት የሚባሉት የጻፉ ነቢያት ናቸው። ጽፈው ያስቀመጡ ነቢያት ናቸው። የተናገሩትን ትንቢት የተወሰነውን ጽፈው ከርትሰው ያስቀመጡልን እነሱ የጽሑፍ ነቢያት ተብለው ይታወቃሉ። የቃል ነቢያት የሚባሉት ሳይጽፉ በቃል ብቻ ተናግረው ያለፉ ነቢያት የቃል ነቢያት ተብለው ይታወቃሉ። እና በብሉይ ኪዳን ለምንድን ነው ነቢያት ብዙ የሆኑት? ለምንድን ነው የትንቢት መጽሐፍ ስፍራ የተሰጠው ቢባል ዘመኑን እንዲያውቁ ነው። ዘመናቸውን እንዲረዱ ነው። ለአንድ መንፈሳዊ ሰው ለአንድ ክርስቲያን ትልቁ መሰረታዊ ነገር ጊዜን ማወቅ ነው። ዘመንን መረዳት ነው። ጊዜን ያወቀ ዘመንን የተረዳ ሰው ንስሐ ይገባል፣ ከኃጢአት ይታቀባል፣ ከክፋት ይርቃል፣ ከበቀል ይርቃል፣ ከቂም ይወጣል፣ ከብሔርተኝነት አስተሳሰብ፣ ከዘረኝነት፣ ከምድራዊ አስተሳሰብ ከዚህ ይወጣል፣ ራሱን ያዘጋጃል፣ ራሱን ከሰማያውያን መላእክት ጋር ከቅዱሳን ጋር አንድ ለማድረግ ይሰራል። ስለዚህ ዘመኑን መረዳት ያስፈልጋል። በተለይም ደግሞ በዚህ ዘመን እዚህ ዘመን ላይ ቆሞ ይህንን ዘመን ብቻ ሳይሆን እንደ ክርስቲያን ፕሪዲክሽን ያስፈልጋል። ትንቢት አይደለም እምላችሁ። ፕሪዲክሽን፣ ፕሮፌሲና ፕሪዲክሽን በጣም የተለያዩ ነገሮች ናቸው። ፕሪዲክሽን የሚባለው ከአንድ ነገር ተነስቶ ወደፊት እንዲህ ሊሆን ይችላል ብሎ ማስቀመጥ ሲሆን፣ ፕሮፌሲ ግን ቀጥታ በመንፈስ ቅዱስ ኃይል ታግዞ የሚነገር ትንቢት ነው። ስለዚህ ትንቢትና ወደፊት የሚመጣውን መገመት ሁለቱ የተለያዩ ነገሮች ናቸው። እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ቅዱሳት መጽሐፍትን እንደሚያነብ እንደሚሰማ፣ ሁልጊዜ ቁጭ ብሎ በቤተ መቅደስ በእግዚአብሔር ፊት እንደሚማር ሰው ወደፊት ምን ሊሆን ይችላል ዘመናችን ብሎ ለመረዳት ሙከራ ማድረግ አለበት፣ በተለይም በዚህ ዘመን። ስለዚህ ዘመኑን ማወቅ ይገባል። ወደፊት ምንድን ነው የሚሆነው? ጌታ የተናገራቸው ለምሳሌ በማቴዎስ ወንጌል ምዕራፍ 24 ቁጥር 32 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አስተምሯል። ምሳሌውን ከበለስ ተማሩ ይላል። ምሳሌውን ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ ይላል። ምሳሌውን ከበለስ ተማሩ አእምሮ አምሳሊሁ እምበለስ። በለስን ትመለከታላችሁ። በለስ ዛፍ ነው። አሁን የበለስ መለምለም፣ የጫፉ ማቆጥቆጥ፣ የበለስ እርጥበት፣ የበለስ መድረቅ እግዚአብሔርን ገዶት አይደለም፣ ግን ምልክት ነው። የምን ምልክት? የበጋ መድረስ ምልክት ነው። ለምን? በለስ የሚለመልመው በበጋ ስለሆነ። በክረምት ይደርቃል በለስ። ጠባዩ እንደሱ ነው። ወይንና በለስ የሚባሉት እጽዋት ጠባያቸው በክረምት ይደርቁና በክረምት ይጠጡት የነበረውን ዝናብ በበጋ በአካላቸው በቅርንጫፋቸው በግንዳቸው አጠራቅመው በበጋ ጊዜ መለምለም ይጀምራሉ። ልክ በለስና ወይን መለምለም ሲጀምሩ አሃ ክረምቱ አልፏል በጋው እየመጣ ነው ማለት ነው ብለው ምልክት ያደርጋሉ። ስለዚህ ምልክት ነው። የበለስ መለምለም ምልክት ነው። የበጋው መቅረብ ምልክት ነው። ልክ እንደዚሁ እንደሆነ ሁሉ እናንተም ይላል ጌታ ቁጥር 33 ላይ እንዲሁ እናንተ ደግሞ ይህንን ሁሉ ስታዩ በደጅ እንደቀረበ እወቁ ይላል። በለስ የተባለው ምንድነው የሚለውን ጥቂት ነገር ላሳያችሁ። በለስ የሚባለው ኦሪት፣ በለስ የሚባለው እስራኤል ዘስጋ፣ በለስ የሚባለው ኃጢአት። እነዚህ ሶስት ትርጉሞችን የያዘ ነው። አሁን ስለ እስራኤል አልናገርም፣ ስለ ኦሪት አልናገርም። ግን በለስ ሲለመልም ቅጠሉ ሲለሰልስ ሲያቆጠቁጥ ማለት ኃጢአት ሲለመልም ማለት ነው። ምልክት ነው ይሄ። ኃጢአት ሲለመልም የዓለም ፍጻሜ ምልክት ሆኖ የተቀመጠው፣ የፍርድ መቅረብ ምልክት ሆኖ የዓለም ማለፍ ምልክት ሆኖ የተቀመጠው ኃጢአት ሲለመልም የሚል ነው። በለስ ኃጢአትን ስለሚተካ ምን ማለት ነው? ኃጢአት ሲለመልም ማለት ኃጢአት ፍሬ ሲያፈራ ማለት፣ ኃጢአት ሲያቆጠቁጥ ማለት፣ ኃጢአት ቅጠሉ ግንዱ ሲለሰልስ ማለት፣ ኃጢአት እርጥበት ሲኖረው ማለት፣ ኃጢአት ሲታይ ሲበቅል
ሲንሰራፋ ማለት ምን ማለት ነው ቢባል በዓለም ላይ የትኛው የኃጢአት አይነት ተሰርቶ ሲያልቅ ምልክት ነው። የትኛውም አይነት ይህንን በተለይ መናገረው ለወጣቶቹ ነው። አሁን ዓለማችንን ስትመለከቱ ያልተሰራ የኃጢአት አይነት የለም። እንደምታውቁት ያልተሰራ የኃጢአት አይነት የለም። ምንም አይነት የፈለጋችሁትን ያህል ጎበዝ ሆናችሁ ኃጢአት የሚባለው ይሄ ነው ብላችሁ የኃጢአት ሜኑ አስቀምጣችሁ ሊስት አውት አድርጋችሁ ዘርዝራችሁ አስቀምጣችሁ እስኪ ዓለም ላይ ያልተሰራ ኃጢአት ብትሉ ያልተሰራ ኃጢአት አይገኝም። ስለዚህ ይሄ ምልክት ነው። የዓለም ፍጻሜ ምልክት፣ የፍርድ መቅረብ ምልክት፣ የብዙ ነገሮች ምልክት፣ የዓለም ማለፍ ምልክት፣ ወደ ሰማይ የመጠራት ምልክት፣ ወደ እግዚአብሔር የመምጣት ምልክት፣ የንስሐ ጥሪ አላርም፣ የመመለስ ጥሪ፣ ሰበር ዜና እየተባሉ በጆሮአችን የሚደርሱት ነገሮች ሁሉ ዝም ብለው ምን ሰማቸው አይደሉም። መልእክቶች ናቸው፣ ማንቂያዎች ናቸው። በየቦታው የምናየው፣ በየሚዲያው የምናየው፣ የምንሰማው፣ በየመንገዳችን የምናየው መጥፎውም በጎውም የሚያስቀውም የሚያሳዝነውም ነገር በሙሉ አሁን ምልክት ነው። ስለዚህ ለንስሐ እየተጠራህበት ነው። ቲክቶክ ላይ የሚያጋጥሙ ቪዲዮዎች ኃጢአትም ቢሆኑ ጽድቅም ቢሆኑ አንተን እየጠሩህ ነው። አስተውለው። ኃጢአት ካየህ እንዲህ ብለህ አስብ፣ ምን አይነት ዘመን ነው ብለህ አስብ። ምን አይነት ዘመን ነው? ቲክቶክ አካውንትህ ውስጥ ገብተህ ስክሮል እያደረግ ምናልባት ያለማቋረጥ አንድን ትልቅ ሰው እየተሳደበ ያለ ወጣት፣ እየተሳደበች ያለች ወጣት ብትመለከት አንድ ነገር አስብ፣ ምን አይነት ዘመን ነው ብለህ አስብ። ትልቅ ሰው የሚሰደብበት ዘመን፣ ስድብ እንደ በረከት የሚቆጠርበት ዘመን፣ ስድብ እንደ ጀብድ የሚቆጠርበት ዘመን፣ ስድብ ታሪክ የሆነበት ዘመን፣ ስድብ የማያሳፍርበት ዘመን፣ ትልቅ ሰው ሲሰደብ ማንሸማቀቅበት ዘመን፣ ምን አይነት ዘመን ነው? ስለዚህ ጊዜው ደርሷል ብለህ ስልክህን አስቀምጠውና ከእግዚአብሔር ጋር ተገናኝ። ስለ ጽድቅ የሚነገሩ፣ ስለ ወንጌል የሚነገሩ፣ ስለ ንስሐ የሚነገሩ ቪዲዮዎች ደግሞ ካጋጠሙ፣ ስለ ጸሎት፣ ስለ ቁርባን የሚናገሩ ቪዲዮዎች ደግሞ ካጋጠሙ ይሄ እኮ ለኔ ነው ብለህ እስከ መጨረሻው ስማው። ከዚያ ስልክህን አስቀምጥና ጌታ ሆይ ለንስሐ አብቃኝ፣ ነገ ጧት ወደ ንስሐ አባቴ ሄዳለሁ ብለህ ወስን። ለምንድን ነው ለበጎ ዕድል የማንጠቀምበት? እሱ እንዲሁ ዝም ብሎ ማሳለፍ ብቻ፣ ዝም ብሎ ዓይንን ማፍዘዝ፣ ጆሮን ማዳንዘዝ ብቻ፣ ልብን ማባከን፣ ሰውነትን ማቆሸሽ ብቻ ምንድን ነው? እነዚህ ሁሉ ምልክቶች ናቸው። ኃጢአት ሲለሰልስ ሲለመልም ስር ሲሰድ ዓለም ላይ ሲንሰራፋ የትኛውም አይነት ቦታ ስትሄዱ ራሱን ኃጢአትን ታገኙታላችሁ። በነገራችን ላይ ራሱን ኃጢአትን ታገኙታላችሁ። ሲቀልድባችሁ ልታገኙት ትችላላችሁ። ሲስቅባችሁ ልታገኙት ትችላላችሁ። ለምሳሌ ሙስና የሚወስዱ ሰዎች ራሳቸው ኃጢአት በሚል ይገለጣሉ። ጉቦ የሚበሉ ሰዎች ኃጢአት ተብለው ይገለጣሉ። ራሳቸው ምን እየሆነ እንደሆነ ታውቃላችሁ? የሙስና ኃጢአት፣ የጉቦ ኃጢአት፣ ያልሰሩበትን የመውሰድ ኃጢአት በእነሱ በኩል እየተገለጠ ነው። ኃጢአት ሲለመልም ማለት እሱ ነው። ኃጢአት ዙፋን ላይ ሲቀመጥ፣ ኃጢአት ወንበር ላይ ሲቀመጥ ዘመንን ማስተዋል ማለት ይሄ። በየቦታው ስትሄዱ እሱን ታገኛላችሁ። በዚህ ምክንያት ደግ ሰው ብርቅ ይሆንባቸዋል። ጥሩ ሰው ብርቅ ይሆንባቸዋል። መልካምነት ብርቅ ይሆንባቸዋል። ለዚህ ነው አንዳንድ ጊዜ ደጋግ ሰዎችን ስናያይታችሁ ከሆነ በሚዲያ ግንባራቸውን ብለን ቶሎ እናጠፋቸዋለን። ጥሩ ሰዎች፣ ጥሩ የሚሰሩ ሰዎች ስናይ ኧረ እንደዚህ እኮ እያደረገ ነው፣ እሱ እኮ በዚህ በኩል እየተጠቀመ ነው፣ እሱ እኮ በዚህ በኩል እየሰራ ነው ብለን አናቱን ብለን እንዲጠፋ እናደርገዋለን። ለምን እንደሆነ ታውቃላችሁ? አልለመድንም ደግ ነገር፣ አልለመድንም ጥሩ ነገር። በነፃ የሚሰራ መልካም ነገር አሁን አልለመድንም። የሚሸጥ ነው የምናውቀው፣ ቢዝነስ ነው የምናውቀው፣ የሚቸረቸር ነገር ነው የምናውቀው። ስለዚህ ቢዝነስ ማይንድ ሆነናል። አይምሯችን ከጥቅም ጋር ተሳስሯል። አንድን ሰው ከዚህ ይችን እንደዛ አድርስልኝ ብትሉት በፍጹም ወንጌሉ የሚለው አንድ ምዕራፍ ቢለምንህ ሁለተኛ ምዕራፍ አድርስለት ነው የሚለው። ይሄን ማድረግ አይፈልግም። ስንት ትከፍላለህ ብሎ ይደራደርሃል። ያንዳንዱ ነገር ይሸጣል ዓለም ላይ። ይሄ በነገራችን ላይ ስለ ኢትዮጵያ አይደለም የምናገረው፣ ስለ ዓለም ነው አጠቃላይ የምናገረው። ሁሉም ነገር ይሸጣል። ኩላሊት እንደምታውቁት ይሸጣል። የሰውነት አካሎች ብዙ ነገሮች ኦርጋኖች አሁን ይሸጣሉ። ሰልፍ ይሸጣል። ወረፋ ይሸጣል።
ወረፋ ስለሚሸጥ በውድ ገንዘብ ስለሚገዛ በጊዜ መታከም የሚገባቸው ሰዎች መንገድ ላይ ይሞታሉ። ገንዘብ ያላቸው ሰዎች ወረፋውን ገዝተው የድሃውን ሞት ቀድመውት እነሱ በህይወት ይኖራሉ። ምክንያቱም ሁሉም ነገር ይሸጣል፣ ሁሉም ነገር ገበያ ላይ ይወጣል። እና ዘመኑን ለማወቅ ይሄን መረዳት ያስፈልጋል። ቅጠሉ ሲለመልም ጫፉ ሲያቆጠቁት ማለት ኃጢአት ሲንሰራፋ በየሄዳችሁበት ቦታ ሁሉ የምታዩት ኃጢአት ሲሆን ቆም ምትሉና እንደ ክርስቲያን እኔ ከዚህ ዓለም ማምለጥ አለብኝ ብሎ ማሰብ ያስፈልጋል ማለት ነው። መውጣት አለብኝ፣ ራሴን መለየት አለብኝ፣ ማምለጥ አለብኝ፣ ወደ እግዚአብሔር መቅረብ አለብኝ፣ ንስሐ መግባት አለብኝ፣ ስጋውን ደግሞ መቀበል አለብኝ። እኔ ጎበዝ መንፈሳዊ ክርስቲያን ወጣት መሆን አለብኝ፣ ቤተክርስቲያንን ምረከብ መሆን አለብኝ፣ ወንጌል ምሰማ የእግዚአብሔርን ቃል ምሰማ መሆን አለብኝ፣ ምለወጥ በልቤ ምታደስ መሆን አለብኝ ብሎ መንቃት ያስፈልጋል ማለት ነው። ይሄ ነው ጊዜን ማወቅ መረዳት የሚባለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 24 ቁጥር 32 ላይ አስቀድሞ ስለ ጊዜ ስለ ምልክት ማወቅ እንደሚገባል አሳውቆናልና በዚህ ምክንያት ዘመንን ማወቅ ይገባል። ዘመንን ስናውቅ ከነበሩት ጋራ ከጥንቶቹ ጋራ ከቀደሙት ጋራ ከነሱ ጋራ እንገናኛለን። አንደኛ ከመንፈሳውያኑ ጋራ ማለት ነው። ሁለተኛ ዘመንን ስናውቅ አሁን ካሉት መንፈሳውያን ሰዎች ጋር እንገናኛለን። ሶስተኛ ወደፊት ያለውንና የሚመጣውን እንረዳለን። ስለዚህ ዘመንን ማወቅ ይገባል። ሐዋርያው ቅዱስ ጳውሎስ እንዲህ እንዳለ ሮሜ ምዕራፍ 13 ቁጥር 11 ጀምሮ እንዲህ ይላል፣ ከእንቅልፍ የምትነሱበት ሰዓት። ከምን የምትነሱበት ሰዓት? ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ምኑን እወቁ? ከምን የምትነሱበት? ከእንቅልፍ ከተኛንበት አልጋ፣ ሽባ ከሆንበት አልጋ፣ ሽባ ከሆንበት ሱስ፣ ካንቀላፋንበት ሱስ፣ ከተወሰድንበት ሱስ፣ እያሳሳቀ እያጠፋን ካለው ሱስ ከዚህ እንቅልፍ መውጣት ይፈልጋል። መጻጉዕ ሆነናል። በዚህ ዘመን ሽባ ሆነናል። የሚፈውሰን አተን እንጂ ወይም ደግሞ አምነን ስላልተቀበልነው ህመማችንን እንጂ ልክ እንደ መጻጉዕ 38 ዓመታትን ያ ማለት እድሜ ዘመናችንን ሙሉ በሱስ አልጋ፣ በስልክ አልጋ፣ በቲክቶክ አልጋ፣ በአልባሌ የዩቲዩብ ቪዲዮዎች አልጋ፣ በፌስቡክ አልባሌ የሆኑ ቪዲዮዎችና ሌሎች መልእክቶች በእነሱ ሽባ ሆነን ተይዘን ዓለም ጠፍራ ይዛናለች። ለዚህ ነው ማስቀደስ የሚደክመን። ለዚህ ነው ማህሌት ማደር የሚደክመን። ለዚህ ነው ሰዓታት መቆም የሚደክመን። ለዚህ ነው የ30 ደቂቃ ትምህርት ገና ስንሰማው የሚሰለቸን የምናዛጋው። ለዚህ ነው መጽሐፍ ቅዱስ ገልጠን አንድ ምዕራፍ እንኳን መዝለቅ የሚያቅተን። ለዛ ነው ወዳጆቼ መጻጉዕ ሆነናል። አንዳንድ ጊዜ ችግሩን አይደንቲፋይ ማድረግ ስትጀምሩ፣ መለየት ስትጀምሩ እንዴት ይህን ችግር ማስወገድ እንደምትችሉ ታያላችሁ። አሁን ትልቁ ችግር በሽታውን ራሱ አምነን አልተቀበልንም። መጻጉዕ በሽታውን አምኖ ተቀብሏል። ስለዚህ ጌታ ልትድን ትወዳለህ ሲለው አዎ መዳኑንማ እፈልጋለሁ፣ ግን ደግሞ ማን ነው ወደ ጸበሉ የሚወስደኝ ብሎ ይጠይቃል። አሁን ደግሞ እኛ እንደሱ አንልም። እንደታመምን አናውቅም፣ ችግር ውስጥ እንዳለን አናውቅም። እንደዚህ ነው ሲባል ሁሉ ነገር አይ ስልጣኔ ነው አለማወቅ ነው የሚመስለን። በጣም ብዙ ነገሮችን እንደ ጥሩ ነገር ተቀብለናቸዋል። በቃ ሙሉ 100% ምንም ጉዳት የለውም ብለን ተቀብለናል። በዚህ ምክንያት ህመምተኞች እንደሆነ አናውቅም። በዚህ ምክንያት መፈወስ እንደሚያስፈልገን አናውቅም። ፈውስ ከኛ ራቀ። ልክ እንደ መጻጉዕ በጸበሉ ዙሪያ ሆነን፣ በፈውስ ቦታ ሆነን፣ በካህናት መንደር ሆነን ግን ታስረን የምንኖር ነን። አናሳዝንም? ልክ እንደነዚህ አህዮች በሌዋውያኑ መንደር በቤተ ፋጌ የታሰሩት አህዮች ጌታ እስኪመጣ ድረስ ታስረው የነበሩት አህዮች ታስረው የነበሩት በሌዋውያኑ መንደር ነው፣ በካህናቱ መንደር ነው። በተመሳቀለው ጎዳና ካህናቱ በሚርመሰመሱበት ቦታ ከ12,000 በላይ ሌዋውያን በሚኖሩበት ቦታ ነው አህዮቹ ታስረው የነበሩት። ጌታ ሲመጣ ሂዱና ፍቷቸው ብሎ ደቀ መዛሙርቱ ላከ። ጌታ እስኪመጣ ድረስ ግን ታስረው ነበር እነዚህ አህዮች። በካህናት መንደር የታሰርን፣ በቤተ ክርስቲያን ውስጥ ሆነን የታሰርን፣ በመቅደሱ ዙሪያ ሆነን የታሰርን፣ እያስቀደስን ማንቆርብ፣ ስጋው ደግሞ በቅርጫት እየቀረበልን ማንበላ፣ ምግብ እየቀረበልን ምንራብ፣ የሚጠጣ እያለን ምንጠማ፣ በረከት እያለን የተቸገርን፣
ብዙ ነገር እጃችን ላይ እያለ እሱን እየገፋን ያለን በቀሳውስት ተከበን በዙሪያችን በቀሳውስቱ መንደር ሆነን ንስሐ አባት የሌለን አንዳንዱ ደግሞ ንስሐ አባት እያለው ንስሐ የማይገባ ንስሐ አባቱን የድራፍት ጓደኛ አድርጎ ከንስሐ አባቱ ጋር አብሮ እየበላ አብሮ እየጠጣ ንስሐ ግን አይገባም። አብሮ ስለበላ አብሮ ስለጠጣ ስርየተ ኃጢአት የሚደረግለት እየመሰለው ታስረን ተጠፍንገን የምንኖር በሰንበት ትምህርት ቤት መካከል ሆነን ሰንበት ትምህርት ቤት ገብተን ማንማር የአብነት ትምህርት ቤት እያለ የአብነት ትምህርት ማንማር በየቦታው የቤተክርስቲያኒቱ ትምህርት አሁን እንደ ውሃ እንደ ጅረት እየፈሰሰ ያለ መጠጣት ፈቃደኞች ያልሆንን የዳቦ ቅርጫት ይዘን ምንራብ ምስኪኖች ነን። ምስኪኖች። ከዚህ በላይ ሽባነት አለ? ከዚህ በላይ ሽባነት አለ? ከዚህ በላይ ልፍስፍስነት አለ? ከዚህ በላይ አቅም ማጣት አለ? ይሄን እኮ መረዳት ያስፈልጋል። እግዚአብሔር በእውነት ሽባ ከሆንበት ኃጢአት ነፃ እንዲያደርገን የእርሱ ቅዱስ ፈቃድ ይሆንልን። ስለዚህ ከእንቅልፍ የምንነሳበት ሰዓት እንደደረሰ ይህንን ማወቅ ይገባል። ዘመኑን ወቁ ይልና ቅዱስ ጳውሎስ እንዲህ ይላል፣ ካመንበት ጊዜ ይልቅ ይላል። ምን ካልንበት ጊዜ ይልቅ? ካመንበት ጊዜ ይልቅ፣ ክርስቲያን ሆነን ከኖርንበት ዘመን ይልቅ ነው የሚል። ይሄ ዘመን የሚያስተምረን ነው የምነግራችሁ። እስካሁን ድረስ በእግር ከተመላለስንበት ዘመን ይልቅ፣ እስካሁን ድረስ 30 40 ዓመታት 20 ዓመታት እነዚህን ዓመታት እኔ ኦርቶዶክስ ነኝ ብለን ከፎከርንበት ጊዜ ይልቅ አሁን እየመጣ ያለው ዘመን ሊያስተምረን ግድ ሆኗል። አሁን ያለንበት ዘመን ሊያስተምረን ግድ ሆኗል። እስካሁን ድረስ በተመቻቹ ሁኔታዎች ነበርን። እስካሁን ድረስ በጣም ብዙ አስቸጋሪዎች አልነበሩም። አሁን ግን ከዚህ በኋላ ግን አስቸጋሪ ጊዜያት አጠቃላይ ለክርስትናው ዓለም የማይመች ዘመን እየመጣ ነው። ዲጂታሉ ዓለም አይመችም ለክርስትና። ስልጣኔው ለክርስትና አይመችም። ምክንያቱም ቤተክርስቲያን ቅዳሴዋን አታሻሽልም። እግዚአብሔር በዘመናት አያረጅም፣ እንደ ዘመኑ አይቀያየርም፣ እንደ ስልክ አፕዴት አይደረግም፣ እንደ ላፕቶፕ እንደ ታብሌት እንደሱ በየጊዜው 10 ምናምን 20 ምናምን እየተባለ በሆነ መለያ በቨርዥን እየተለካ የሚሰፈር አይደለም። እግዚአብሔር ያው ነው። በሙሴ ጊዜ የነበረው እግዚአብሔር አሁንም ያው ነው። በአብርሃም ጊዜ የነበረው እግዚአብሔር አሁንም፣ ጴጥሮስ የሰበከው እግዚአብሔር እኔ አሁን የምሰብከው እግዚአብሔር ነው። ወደፊት የሚመጣው እግዚአብሔር የሚሰበከው እግዚአብሔር ራሱ ነው። አይቀያየርም በዘመናት። ስለዚህ ይሄን የማይቀያየረውን አምላክ የምትሰብክ ቤተክርስቲያን አገልግሎቷን አትቀያየርም። ስለዚህ ለትውልዱ ምን መስላ እንደምትታይ ታውቃላችሁ? ቤተክርስቲያን ያረጀች እናት መስላ ትታየዋለች ለትውልዱ። ያረጀች እናት፣ የተጎሳቆለች፣ መልኳ የጠፋ መስላ ትታየዋለች። በእናቱ የሚያፈራል አይደለ? እንጨት ሽጣ ያስተማረችውን ያስመረቀችውን እናቱን እኮ ሰው ፊት ማቅረብ የማይፈልጋል። እንጀራ ሽጣ፣ ጉሊት ሽጣ፣ ቲማቲም ሽጣ ያስተማረችውን እናቱን እኮ ይችናት እናቴ ለማለት የሚፈራል። ሐኪም ሆኖ ዶክተር ሆኖ መሐንዲስ ሆኖ በስራ ቦታ እናቴ ይችናት ለማለት የሚያፍር፣ ጎብጦ ያስተማረውን አባቱን ለጓደኞቹ ማሳየት የሚያፍራል አይደለ? በመልኩ የሚያፍር። ስለሱ ነው እኮ የተጨማደደው አባቱ፣ ስለሱ እኮ ነው የጎበጠው። ግን ያፍርበታል። በቤተክርስቲያን የሚያፍር ወጣት ወደፊት ይነሳል። በቤተክርስቲያን የሚያፍር፣ በሃይማኖቱ የሚያፍር ወደፊት ይመጣል። ዘመኑን ማወቅ ያለባችሁ እንደሱ ነው። መረዳት ያለባችሁ እንደሱ ነው። ስለዚህ ጊዜውን ስታውቁ ቤተክርስቲያኗን ትረዷታላችሁ። ቤተክርስቲያኗን ስትረዷት ከእግዚአብሔር ጋር ትሆናላችሁ። ከእርሱ ጋር እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይልና ሌሊቱ አልፏል፣ ቀኑም ቀርቧል። ምኑ አልፏል? ሌሊቱ አልፏል። ምኑ ቀርቧል? አዎ ጨለማው አልፏል፣ ብርሃኑ ቀርቧል። ምንድነው ብርሃን እያለ የሚጠራው ቅዱስ ጳውሎስ? ምንድነው ይሄን ዘመን? እንዲህ አይነቱ ዘመን ብርሃን እየተባለ ይጠራል። ለምን? ስንጠቀምበት እግዚአብሔርን ማሳየት የሚችል ስለሆነ፣ ስንጠቀምበት ወደ እግዚአብሔር ማቅረብ የሚችል ስለሆነ። አሁን ጨለማ ነው፣ አሁን ማታ ነው፣ አሁን ምሽት ነው። እየጠጣን አይደለም፣ እየሰከርን አይደለም፣ እየጨፈርን አይደለም። የእግዚአብሔርን ቃል እየሰማን እየተባረክንበት ነው። አያችሁ? ስንጠቀምበት ጨለማውን፣ ሌሊቱን ስንጠቀምበት፣ ማታውን ስንጠቀምበት፣ አያችሁ? ለሌሎች ለሌላ ይጠቀሙበታል፣ ለክፉ ነገር ይጠቀሙበታል፣ ኃጢአት ለመስራት ይጠቀሙበታል፣ ለሴራ ይጠቀሙበታል፣ ለመደበቅ ይጠቀሙበታል። እኛ ደግሞ ወደ ብርሃን ክርስቶስ መተናል፣ ወደ ብርሃን ቤተክርስቲያን መተናል፣ ወደ እውነተኛው ብርሃን ወደ እግዚአብሔር ፍቅር ቀርበናል። ተጠቀምበት።
ስለዚህ ይሄ ነው ቅዱስ ጳውሎስ ቀን ብሎ የሚጠራው ይሄ ነው። ሐዲስ ኪዳን ዘመነ ምህረት፣ ዓመተ ምህረት፣ ዘመነ ብርሃን፣ ዓመተ ብርሃን፣ የብርሃን የምህረት ዓመት እየተባለ ይታወቃል። እሱ ቀርቧል። የንስሐ ጊዜ፣ የምንጸጸትበት ጊዜ ቀን እየተባለ ይታወቃል። ቀን ተብሎ ይጠራል። እያንዳንዱ አዲስ ቀን የሚባለው በክርስትና በንስሐ የምንነሳበት ነው። በንስሐ እንድንነሳ አምላካችን እግዚአብሔር ይርዳል። ይቀጥልና እንዲህ ይላል፣ እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። ያኛውን ማውጣት ያስፈልጋል። ያኛውን መጣል ያስፈልጋል። ወደዚህኛው ህይወት መምጣት፣ ይሄኛውን መንፈሳዊውን ህይወት መቅመስ፣ በተለይም ደግሞ በዚህ ዘመን ለምን ዘመኑ የጥፋት ስለሆነ ገደል የሚከት ዘመን ስለሆነ ይህን በደንብ አጥብቆ መረዳት ይፈልጋል። በነገራችን ላይ ይህን በመረዳት ነው ራስንም ቤተክርስቲያንን ማትረፍ የሚቻለው። አሁንም ይቀጥልና ቅዱስ ጳውሎስ ቁጥር 13 ላይ እንዲህ ይላል፣ በቀን እንደምንሆን በአገባብ እንመላለስ ይልና በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅንዓት አይሁን፣ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ ይላል። ከነዚህ ነገሮች መውጣት፣ የጨለማውን ጋሻ አውልቆ መጣል፣ የብርሃንን የጽድቅ ጦር መልበስ የሚባለው ይሄ ነው። ክርስቶስን መልበስ፣ ሌሎቹን ክፉ ምግባራት መተው፣ መለያችን እስኪሆን ድረስ በዘፈንና በስካር በመጠጥ የምንታወቅበትን እሱን መተው፣ ከዚያ ማምለጥ። ይሄ ነው ዘመኑን መረዳት ማለት፣ ጊዜውን ማወቅ ማለት፣ መሰልጠን ማለት ይሄ ነው። ወጣት መሆን ማለት ይሄ ነው። ይሄ ነው መሰልጠን፣ ማወቅ፣ መረዳት፣ ጊዜውን ከክርስትና አንጻር መቃኘት ማለት ነው። ከዚህ ስናመልጥ ጤነኛ ክርስቲያን መሆን እንችላለን። ጤነኛ ክርስቲያን ስንሆን ቤተክርስቲያኒቱን በጸሎት መጠበቅ እንችላለን። አሁን ትልቁ ችግር ምንድነው መሰላችሁ? እኛ እየሞትን ነው፣ ግን ስለ ሌሎች ነገሮች እየተናገርን ነው። እኛን ደግሞ እየገደለን ያለ በጣም ብዙ አይነት ክፉ ምግባር አለ፣ ክፉ ሱስ አለ፣ ሰውነታችንን እያጠፋው ያለ፣ ለእግዚአብሔር እንዳንገዛ እያደረገ ያለ፣ እሱን ማወቅ እና እሱን ችግር ማስወገድ፣ ያኔ ወደ ብርሃን መውጣት፣ እሱም ደግሞ ከእግዚአብሔር ጋር መኖር ነው። ይህን ማድረግ ሐዋርያው ቅዱስ ጳውሎስ በሌላ መልእክቱ እንዲህ ይላል፣ ኤፌሶን ምዕራፍ 5 ቁጥር 14 ላይ ስለዚህ ይላል አንተ የምትተኛ ንቃ ይላል። አንተ የምትተኛ ምን በል ንቃ። መንቃት ያስፈልጋል። በተለይ በዚህ ዘመን እንቅልፍ የሚባለው ዝም ብሎ ይሄ ሌሊቱን የምንተኛው እንቅልፍ አይደለም። በአንዳንድ ነገሮች ቶሎ አለማሰብ፣ እነዚህ ነገሮች እንቅልፍ ተብሎ ጥልቅ እንቅልፍ ተብሎ ነው የሚጠራው። መኝታ ተብሎ ነው የሚጠራው። ማንገላጀጅ፣ መፍዘዝ የሚባለውን አለመስማት፣ የሚደረገውን አለማወቅ፣ ዘመንን አካባቢን አለማወቅ፣ አለመረዳት፣ ይሄ እንቅልፍ ተብሎ ነው የሚጠራው። መኝታ ተብሎ ነው የሚጠራው። እሱን ማወቅ ይገባል። ከዚህ መንቃት የሚቻለው ይህንን ስንረዳ ነው። ቅዱስ ጳውሎስ ቀጥሎ እንዲህ ይላል፣ ከሙታንም ተነሳ ይላል። ከምን ተነሳ? ከሙታንም ተነሳ ይላል። አሁን ከሙታን ተነሳ ሲል ቅዱስ ጳውሎስ እያለ ያለው መቃብር ውስጥ ያሉትን በስጋ መቀስቀስ አይደለም። እነሱ የሚነሱበት የራሳቸው የሁላችንም ትንሣኤ ጊዜ አለ። ትንሣኤ ዘጉባኤ ተብሎ የሚጠራው ከሙታን ተነሳ ማለትን ማለት ነው። ከሙታን መንደር ውጣ ማለት ነው። ከሙታን መካከል በኃጢአት ከሞቱ፣ በዘረኝነት ከሞቱ፣ በብሔርተኝነት ራሳቸውን ከቀበሩ፣ በቂምና በበቀል ከሞቱ ከነዚህ መካከል አንተ ተለይተህ ውጣ። ምክንያቱም አንተ ዘርህ ክርስቶስ ነው። አገርህ ሰማይ ነው። ሰማያዊ ነህ አንተ። ስለዚህ ከዛኛው አስተሳሰብ ከምድራዊው አስተሳሰብ ውጣ፣ ወደ ክርስቶስ ና። ከዛስ ማን ያበራልሃል ነው የሚለው ቅዱስ ጳውሎስ። ክርስቶስ ያበራልሃል ነው የሚለው። ከዚህ ስንወጣ ክርስቶስ ብርሃናችን ይሆናል። ክርስቶስ ብርሃናችን ሲሆን የዲያብሎስ ጨለማ ከልባችን ይወገዳል። ሞት የሚባለው ጨለማ ከእኛ ይርቃል። ጊዜውን ማወቅ ማለት ይሄ ነው። ዘመኑን መረዳት ማለት ይሄ ነው። ስለዚህ ያለንበት ዘመን እጅግ በጣም ከባድ ነው። ከነዚህ መካከል ተለይቶ መውጣትን ይፈልጋል። ልክ አሁን እንዳደረጋችሁት ይሄ ጉባኤ ለምሳሌ አሁን ያለንበት ሁኔታ የማህበረሰብ ትንሣኤ ተብሎ ይጠራል። የማህበረሰብ ትንሣኤ ማለት በአንድ ላይ የምንነሳው ትንሣኤ ማለት አንዱ የንቃተ ህሊና አካል ነው። ይሄ በነገራችን ላይ ወንጌልን መስማት፣ እግዚአብሔርን መስማት፣ በቤተ መቅደሱ መሆን፣ ማስቀደስ፣ ማህሌት መቆም፣ ሰዓታት መቆም፣ መጾምና መጸለይ አንዱ የትንሣኤ አካል ነው። ከሙታን ተለይቶ የመነሳት ምልክት ነው። የማህበረሰብ ትንሣኤ የሚባለው የግሩፕ ትንሣኤ፣ የቡድን የህብረት ትንሣኤ፣ የአንድነት ትንሣኤ ምንድን ነው? እሱ የልቡና ትንሣኤ፣ የልቡና መንቃት፣ አንድ ላይ መንቃት ማለት ነው። አንድ ላይ መንቃት። ችግሩን መሰላቸው ኦርቶዶክሳውያን፣ እኛ አንድ ላይ ለአንድ ጉዳይ መንቃት ስንጀምር እርስ በርሳችን መተቻቸት እንጀምራለን፣ መነቃቀፍ እንጀምራለን። ከዛ
አንዳችንን ገዳይ እንሆናለን። በዚህ ምክንያት ትንሣኤያችን ፍጹም አይሆንም። በዚህ ምክንያት ጸሎታችን ተቀባይነት አያገኝም። በዚህ ምክንያት ምህላችን ሰማይ አይደርስም። ለምን? በውስጣችን የተለያየን ሰዎች ነን። አንዳችን የምንጠላ ከሆነ እግዚአብሔር አይምሯችንን ይመለከታል፣ ልባችንን ይመለከታል። ያን ጊዜ ጸሎታችን ከደመና በታች ይቀራል። ማር ይስሐቅ እንዲህ ብሎ እንደተናገረ ጸሎቱ ለመስተቀይም ከመዘር እዘ ወድቀ ማይከል አስዋክ ቂመኛ ሰው ወይም ቂም የያዘ ሰው ወይም ተንኮለኛ ሰው ጸሎቱ ልክ በእሾህ መካከል እንደወደቀ ዘር ነው። ያ እሾሁ ሊያፈራ ሲል አጣብቆ ይይዘዋል፣ እንዳያፈራ ያደርገዋል፣ ይከለክለዋል። ቂመኛ ሰው ጸሎቱን ይጸልያል፣ ግን ወደ እግዚአብሔር እንዳይደርስ ቂሙ አጣብቆ አንቆ ይይዘዋል። በዚህ ምክንያት ሳይሰማ ይቀራል። ስለዚህ እሱን ማስወገድ ይፈልጋል፣ ልብን ማጥራት ይፈልጋል። ለምንድን ነው ዕለት ዕለት ቤተክርስቲያን ቅዳሴ የምትቀድሰው? የማህሌት አገልግሎት፣ የሰዓታት የቅዳሴ አገልግሎት እኮ ልብን የማንጻት አገልግሎት እኮ ነው። ቅዳሴ ማለት አእምሮን የማንጻት አገልግሎት እኮ ነው። ለእግዚአብሔር እንዲመች ማድረግ እኮ ነው። የልብ መስዋዕት ማቅረብ ነው። የህሊና መስዋዕት ማቅረብ ነው። የህሊና ነውር ማስወገድ እኮ ነው። መቁረብ ብቻ አይደለም። ስጋውን ደሙን መቀበል እንዳለ ሆኖ የሚያስቀድስ ሰው ልቡን እንዲያነጻ ነው የሚጠራው። የምትቆምበትን ቦታ እወቅ፣ ልብህን ወደ ሰማይ ላከው ነው የሚለው ቅዱስ ዮሐንስ አፈወርቅ ሲናገር፣ ላዕለ ይኩን ህሊናክሙ በሰማይ ያሉ ልብክሙ፣ ህሊናችሁ በላይ ይሁን። ከዚህ ዓለም ኃጢአት፣ ከዚህ ዓለም አስተሳሰብ በላይ የተሻገረ ያለፈ ያሸነፈ ቅዳሴ ማለት እንደሱ። ወደ ቤተክርስቲያን ስንመጣ ሐሳባችን ዓለምን እንዲያሸንፍ መሆን አለብን። ከዚህ ዓለም ክፉ ሐሳብ በላይ ልክ እንደ ንስር የምንበር መሆን አለብን። ክርስቲያን ማለት እኮ እንደሱ ነው። ዘመኑን መረዳት እንደሱ ነው። ከገንዘብ ፍቅር በላይ መሆን፣ ከገንዘብ ፍቅር በላይ መሆን፣ ከምድራዊው ይሄ ከርካሹ ነገር በላይ መሆን። ወይ ይሄ ማምን አለው ወርቅ ምን ይሰራል፣ ብር ምን ይሰራል ማለት መቻል እና የሚበልጠው ምንድን ነው ትለኝ እንደሆነ የጌታ ፍቅር ነዋ፣ የእግዚአብሔር ፍቅር ነዋ፣ የክርስቶስ ቤዛነት ነዋ፣ የጌታ ስጋ ነዋ፣ የጌታ ደም ነዋ፣ እግዚአብሔር ነዋ የሚበልጠው። ከዚህ ሁሉ የሚበልጠው ዘላለማዊ ሕይወት ነዋ ማለት መቻል። ይሄ ነው መሻገር ማለት። ከዛስ ልባችሁ በሰማይ ይሁን አይምሩ ሀበዘ ትቀውሙ፣ የምትቆሙበትን ቦታ እወቁ ምን እንደሆነ። ከዛስ ዋጽሙ ዜና ሰናይ፣ ደስ የሚለውን የምስራች ስሙ። ምንድነው እሱ? ወንጌል። ወንጌል ምንድነው? ዲያብሎስ እንደተሻረ፣ አዳም እንደዳነ፣ ወልደ እግዚአብሔር እንደነገሰ፣ ኃጢአት እንደጠፋ የሚናገርበት። ክብርና ምስጋና ለአምላካችን ይሁን። ወንጌል ማለት እሱ ነው። ይሄን መስማት ማለት ነው። ይሄን ደስታ መስማት፣ ይሄ ነው ጊዜን ማወቅ መረዳት የሚባለው። ይሄ ነው። ለዚህ መጓጓት። በጣም ብዙ ሰው አሁን የሰሞኑን የዓለም ዋንጫ አሁን ኳስ ጨዋታ እየተካሄደ ስለሆነ የብዙ ሰው ልብ ወደዛ ነው፣ ጆሮ ወደዛ ነው። አሁን እሱ ኃጢአት ነው ጽድቅ ነው አይደለም ጉዳዩ። ግን እኔ የሚገርመኝ ልክ ለዛ ቦታ የምንሰጠውን ያህል ለጌታ የምስራች፣ ለዘላለም ሕይወት ቃል፣ ለዘላለም ሕይወት ደስታ፣ ለዘላለም ሕይወት አዋጅ ጆሮአችንን ልባችንን የማንሰጠው ለምንድን ነው? ይሄ ነው መንቃት የሚባለው። ከሙታን ተለይቶ መነሳት የሚባለው ይሄ ነው። ቅዱስ ጳውሎስ ይቀጥልና ከሙታንም ተነሳ ክርስቶስም ያበራልሃል ይልና እንግዲህ እንደ ጥበበኞች እንጂ ይላል። እንደ ምኖች እንጂ? እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። በጥንቃቄ ይላል። ቅዱስ ጳውሎስ ክርስቲያኖችን ጥበበኞች ብሎ ነው የሚጠራቸው። ኦርቶዶክሳውያንን ጥበበኞች ብሎ ነው የሚጠራው። እኛን ጥበበኞች እግዚአብሔር የወቀው ጥበበኞች ነን ወይ? ጥበበኛ ማለት እንደ እባብ ምን የሆነ ብልህ የሆነ፣ እንደ ርግብ ደግሞ ምን የሆነ ጥበበኛ ማለት እንደሱ ነው። እባብ ብልህ ነው። ለምሳሌ ውሃ ሲጠጣ መርዙን አስቀምጦ ነው ውሃ የሚጠጣው። ዋናው ምስጢር መርዙ በውሃው ተሰራጭቶ ራሱን እንዳይገለው ነው። ስለዚህ በደመ ነፍስ መርዙን አስቀምጦ ሄዶ ውሃውን ይጠጣል። ከጠጣ በኋላ ተመልሶ መርዙን ይይዛል። ነገር ግን እሱ ያደረገው ብቻ ሳይሆን እግዚአብሔር ባወቀ ውሃ ሲጠጣ እባብ ከነመርዙ ውሃ ቢጠጣ እኛ ራሳችን የተበከለውን በመርዝ የተበከለውን ውሃ እንጠጣ ነበር። በገጠሪቱ አካባቢ እባቡና ሰዎቹ አንድ ውሃ ነው፣ አንድ ምንጭ ሊሆን ይችላል የሚጠጡት። ስለዚህ ሰዎቹ ይሞታሉ በመርዙ። ስለዚህ እግዚአብሔር ባወቀ እባቡ በደመ ነፍስ መርዙን ተፍቶ ውሃውን ጠጥቶ ተመልሶ መርዙን ይይዛል። ይሄ ብቻ ማለት ነው። እባብ ሌላ ብልህነት አለው። ልትመቱት ስትሉ ራሱን ይቀብራል። አያስነካችሁም። በተቻለው መጠን ወገቡን ነው የሚሰጣችሁ፣ ጅራቱን ነው የሚሰጣችሁ እባብ። ይሄ ብቻም አይደለም፣
እባብ ሊጣላ ሲፈልግ ጥግ ይይዛል። በቀኝም በግራም ምንም የማይመጣበት ከኋላ ምንም የማይመጣበት ጥግ ይዞ ቀስሮ ይጠብቃል። ስለዚህ እባብ ብልህ ነው። ልክ እንደዚያ ራሳችሁን ቅበሩ ማለት ሃይማኖታችሁን ጠብቁ፣ አባቶቻችሁን ጠብቁ። የእባብ ራስ የተባለው አባቶችን ራስን መጠበቅ የሚባለው ራስን መቅበር አባቶችን መጠበቅ ነው። በነገራችን ላይ አባቶችን መጠበቅ ያስፈልጋል። መጠበቅ ያስፈልጋል። ከሐሜት መጠበቅ፣ ከጉርምርታ መጠበቅ ያስፈልጋል። በክፉ ከማንሳት መጠበቅ ጭምር ያስፈልጋል። አባቶችን መጠበቅ ያስፈልጋል። ራስን መቅበር የሚባለው ይሄ ነው። ሃይማኖት ራስ ይባላል። ሃይማኖትን መጠበቅ። ክርስቶስ ራስ ይባላል። ክርስቶስን መጠበቅ፣ በእኛ ምክንያት እንዳይሰደብ ማድረግ፣ ራስን መጠበቅ፣ እንደ እባብ ብልህ መሆን፣ እንደ ርግብ ደግሞ የዋህ መሆን። ይሄ ነው ጥበበኞች የሚለው። ጥበበኛ መሆን ይፈልጋል። ከዛ ደግሞ ጥበበኛ መሆን ማለት ነው ዘመኑን መረዳት፣ ዘመኑን ተረድቶ ምን ማድረግ። ይሄ ዘመን ወዴት ሊወስደኝ ይችላል? እንደው ዝም ብለን አሁን እሺ እንደው ይሄን መንፈሳዊ ነገር እንተወውና ስልካችንን 24 ሰዓት ብንጠቀም ምን ይከሰታል? በጣም ዘመናውያን ብንሆን ምን ይከሰታል? በጣም ዘመናውያን ብንሆን ምን ይከሰታል? ስልጣኔውን እስከ ጥግ ድረስ ሳናጣራ ብንከተለው ምን ይከሰታል? የዲጂታል የሚባለውን ዓለም ብንከተል እስከ መጨረሻው ምን ይከሰታል? አሁን እኮ በጣም ብዙ ነገሮች እየጠፉ እንደሆኑ ታውቃላችሁ። አሁን አደጉ ምንላቸው ሀገራት እየተመለሱ ነው ወደ ተፈጥሮን ፍለጋ፣ ሪኮኔክቲንግ ቱ ኔቸር፣ ወደ ተፈጥሮ መመለስ እና ከተፈጥሮ ጋር መገናኘት። እንደዚህ እያደረጉ ነው። ኦርጋኒክ የሆኑ ነገሮች እየጠፉ እየመጡ በፋብሪካ የሚቀነባበሩት ነገሮች በሽታ እየሆኑ መርዝ እየሆኑ ካርሲኖጄኒክ ወይም ካንሰር ኮዝ የሚያደርጉ እየሆኑ እየገደሉ ትውልድ በእንጭጩ እየቀጩ ዓለም እየተቸገረ ያለበት ዘመን። በጣም ብዙ አለን የሚሉ ሰዎች፣ ብዙ ገንዘብ ዓለም ላይ ያላቸው ሰዎች ያየናቸው፣ በሚዲያ የተመለከትናቸው በካንሰር ተይዘው 3 ወር ቀርቷችኋል ተብለው ጠጉራቸው እየረገፈ የሞቱ፣ ሐኪም ያዘዘላቸውን ጫማና ልብስ አልጋ ብቻ ተጠቅመው ከሞት ጋራ የተፋጠጡ፣ ኢትስ ኦኬ እያሉ ከሞት ጋራ የተፋጠጡ ዝነኛ ሰዎችን እናውቃለን። የእግዚአብሔርን ስም ትተው እግዚአብሔርን ከማምለክ ወጥተው እስከ ጥግ ድረስ በመቶ ሺዎች በሚቆጠር ዶላር በተገዙ ሳህኖች ለአንድ ቀን ራት በዚያ ሳህን የበሉ ሰዎች አፈር ገብተዋል። እንዲሁ እኮ አለማፈራችን እንዴት ነው ስልጣኔውን ያመን ነው? እንዴት ነው ነጭነትን ያመን ነው? እንዴት ነው ፈረንጅነትን በጣም ያመን ነው? እንዴት ነው ከተፈጥሮ ይልቅ ሰው ሰራሹን ነገር በጣም ያመን ነው? በጣም የተደገፍ ነው? ምን አይነት ጅሎች ብንሆን ነው? ይሄ ነው እንዴ ጥበብ የሚባለው? ይሄ ነው እንዴ ማደግ የሚባለው? ይሄ ነው እውቀት? ይሄ ነው ስልጣኔ? ይሄ ነው ዲግሪ? ይሄ ነው ፒኤችዲ? ይሄ ነው ማስተርስ የሚባለው? ይሄ ነው ዩኒቨርሲቲ ተምሮ መመረቅ? ይሄ ነው ተፈጥሮን ካልተረዳን እና ቅዱስ ጳውሎስ ጥበበኞቹ ነው የሚለው ይሄንን መረዳት ጭምር ነው። ስለዚህ እንጠፋለን ነው የምላችሁ፣ እንጠፋለን። ሁሉ ነገር ያላቸው ሰዎች ሁሉን ነገር አይተው ራሳቸውን ይገላሉ። አንድ ሀገር በቅርብ ሄጄ ነበር። የነገሩኝ እጅግ በጣም እኔ ያስደነግጠኛል። ኖሮ የሚባል ሀገር ሄጄ ተራሮችን አሳዩኝ። በጣም ረጃጅም ተራሮች ናቸው እና አንድ ተራራ ገደል ነው። በጣም እኔ በህልሜ ሁሉ የሚታየኝ እየመሰለኝ በጣም ነው የምደነግጠው ሳስበው። በጣም ከታች በጣም ትልቅ ባህር አለው። ሰዎች ከአሜሪካ፣ ከአውስትራሊያ፣ ከሌላ ሀገር ስራዬ ብለው መጥተው ራሳቸውን የሚያጠፉበት ገደል ነው። ራሳቸውን የሚያጠፉበት ለምንድን ነው? ከዛ ተነስተው እዚህ ራሳቸውን የሚያጠፉት ቢባል ሬሳቸው አይገኝም። ሬሳቸው እንዲገኝ አይፈልጉም። ተመልከቱ፣ ራስን ለማጥፋት ትኬት ቆርጠው ተውኩ። ከባድ እኮ ትኬት ቆርጠው ረጅም ሰዓት ተጉዘው ሂደው ተራራው ላይ ራሳቸውን ይወረውራሉ። ከዛስ ሄሊኮፕተር ምናልባት ያገኘው እንደሆነ ይወርዳል፣ ያያል፣ ግን ደግሞ አይገኝም፣ ይሰጥማል። ውሃው እጅግ በጣም አደገኛ የሚባሉ በጣም ብዙ ያላቸው የሚባሉ በጣም ብዙ እውቀት አላቸው የሚባሉ ሁሉ የተሟላላቸው የሚባሉ ሰዎች ናቸው እንደዚህ የሚያደርጉት። እና ይሄ ብቻም አይደለም። አንድ
ለሱሰኛ ምናምን የሚባሉ የተሰባሰቡ ሰዎች የምትሰራ ሴት ስትነግረኝ እዛው ሀገር አእምሯቸው ውስጥ የሚፈጠር የመንፈስ ርኩስ ሐሳብ አለ እና ያ ሐሳብ አንተ አትጠቅምም፣ አንተ በቃ መሞት ነው ያለብህ፣ እንደዚህ የሚል ጩኸት ይጮህባቸዋል። እና ልክኛ ስንገባ ይታይሻል ወይ ምናምን ይሉኛል አለች። ምንድነው? እባብ አይታይሽም? እባብ ዘንዶ ምናምን አይታይሽም? ጅብ ምናምን አይታይሽም? ይሉኛል አለ። አይ ምንም የለ ምናምን፣ በቃ እኔ ራሴን ማጥፋት ፈልጋለሁ። ለምን? በቃ ይሄ የሚናገረውን አታዩም? አይታይሽም? የሚናገረኝ ራስሽን ግደይ እያለ ራስህን ግደል እያለኝ እንዴት እንደሚሰቃዩ ተመልከቱ። ከዛ እንደው አለች ራሷን ለማጥፋት ስትሞክር እንከለክላታለን አለች እና ተሸፈነችና ትንፈራገጣለች አለች። ምን ሆና ነው ብዬ የተሸፈነችበትን ልብስ ስገልጥ በታይት ራሷን አንቃ እየገደለች ነው በታይቷ። ይህች ሴት ብዙ ሀብት ብዙ ንብረት የነበራት ሴት ናት። በጣም ብዙ ነገር ያላት የነበረች የተማረች የምትባል። እንዲህ አይነት በሽታዎች አሁን ላይ እጅግ በጣም አሳሳቢ ደረጃዎች ናቸው የሰለጠኑ በሚባሉት ሀገራት በጣም እና ዘመኑን እኮ ማወቅ ይገባል ጎበዝ። ጥበበኛ መሆን እኮ ይፈልጋል። እቺ ቤተ ክርስቲያን አይምሮህን እንዴት እንደምትጠብቅ ማወቅ አለበት። አይምሮሽን እንዴት እንደምትጠብቅ ማወቅ አለብሽ። መጽሐፍ ቅዱስን ማወቅ ይገባል። መጽሐፍ ቅዱስ እንኳን ስናነበው ስንይዘው ይፈውሳል። ስትይዘው፣ ስትነካው፣ ገና ስትገልጠው የእግዚአብሔር ቃል ስለሆነ ሕያው ስለሆነ ሁሉ ጊዜ የሚሰራ ሁለት አፍ እንዳለው ሰይፍ ስለሆነ የአይምሮን ሰላም የሚያልፍ ቅልጥምን ሁሉ ጅማትን አልፎ የሚወጋ መንፈስን የሚያብጠረጥር ስለሆነ እግዚአብሔር ቃል ሐኪም ነው። እግዚአብሔር ቃል መድኃኒት ነው። እግዚአብሔር ቃል ከዚህ ከራቅን እጅግ በጣም ከባድ ነው። ጥበበኛ መሆን ማለት በዚህ ዘመን ክርስቲያን ሆኖ የሚኖር ነው። ምን ሆኖ የሚኖር አልኳቸው? በቃ ጥበበኛ ማለት እሱ ነው። ከዛ ደግሞ ክርስቲያን ሆኖ የሚኖር ብቻ በስም የሚኖር ብቻ ሳይሆን የሚረዳ የሚያውቅ። ቅዱስ ጳውሎስ እንዲህ ይላል ቁጥር 16 ላይ ኤፌሶን ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ይላል። ቀኖቹ ምኖች ናቸው? ከዚህ በኋላ ደግ የሚባል ቀን የለም። በነገራችን ላይ ሟርት አይደለም። እንዲያውም ክርስቲያን እያንዳንዱ ቀን ጌታም እንደተናገረው ለነገ አትበሉ። ነገ የራሷን ክፋት ምን ትላለች? ታስባለች። አለቀ። ስለዚህ በቃ ይሄ ጥሩ ቀን ይመጣል ብሎ ክርስቲያን ዝም ብሎ ተዘልሎ መቀመጥ አይደለም። ንስሐ ገብቶ ተዘጋጅቶ ነው መጠበቅ ያለበት። ስለዚህ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ምኖች አትሁኑ? ሞኝ አትሁኑ። አትንዘላዘል በየመጠጥ ቤቱ በዘፈን ሞኝ አትሁን። የዘፋኙን ኮንሰርት እያደመክ ጅል አትሁን። አንተ ክርስቲያን ነህ። አንተ ኦርቶዶክሳዊ ነህ። አንተ የንጉሥ ልጅ ነህ። አንተ በጌታ ደም የተዋጀህ ነህ። ስለዚህ ጅል አትሁን፣ ሞኝ አትሁን። ማንም የሚያሽከረክርህ፣ ማንም የሚራመድብህ፣ ማንም እንደፈለገ የሚነዳህ አትሁን፣ ሞኝ አትሁን። አንተ የክርስቶስ ነህ። ሰማያዊ ሐሳብ፣ ሰማያዊ ራእይ ያለ አንተ የሐዋርያት ልጅ ነህ። የመንፈስ ቅዱስ ልጅ ነህ። የጌታ ልጅ ነህ። የአብ የጸጋ ልጅ ነህ። ይሄን ወቅ ሞኝ አትሁን፣ ጅል አትሁን። ዓለም የሚጫወትብህ አትሁን። ኮንተንት ክሬተር የሚጫወትብህ አትሁን። ከኮንተንት ክሬተሩ በላይ ሁን። ቲክቶክ ላይ ያንተን አይምሮ ምን እንደሚይዘው ካልኩሌት አድርጎ አስቦ ይሄን ብሰራ ያይልኛል ብሎ እንዴት አንተን ይበልጣል? ጅል አትሁን። ቲክቶከር እንዴት ያታልልሃል? ዓለማዊ ዩቲዩበር እንዴት ያታልልሃል? ዘፋኝ እንዴት ያታልልሃል? እንዴት የሆነ ቦታ ሰብስቦ የሚረግጥህ ሰው እንዴት አንተን ያታልልሃል? ለምን ሞኝ ትሆናለህ? ለምን ጅል ትሆናለህ? ስታስቡት እኮ ሞኝነት ነው። ሞቲቬሽናል ስፒከርስ የሚያታልሉን የሆነ መጽሐፍ ሸምድደው ብሮ ንቃ የሚሉ ሰዎች እንዴት ጅል ትሆናለህ አንተ? እንዴት መጽሐፍ ቅዱስ ሳያነቃ ሌላ አንቂ ፈልገህ ወደዛ እንዴት ትሄዳለህ? ቃላት እንዴት ይሸውዱሃል? እንዴት ሞኝ ትሆናላችሁ? ሞኝነት እኮ እሱ ነው። በቃ አንድ የሆነ ዓለማዊ ቲክቶከር የሆነች ሴት ዳንስ እየደነሰች ስታሳይ አንተ እዛ ላይ ፍዝዝ ሆነህ የምትቀር ከሆነ አንተ ጅል ነህ። እሷ በልጣሃለች፣ በላይህ ላይ ተራምዳብሃለች፣ ጠቅጥቃ ሄዳለች። አየህ፣ ጠቅጥቃ ሄዳለች።
የተራቆተ ሰውነቷን እያሳየች አንተን ካነሆለለች አንተ ጅል ሆና፣ እሷ ግን በዓለም ሂሳብ ካንተ በላይ ሆናለች። ለምን ሞኝ ትሆናለህ? ለምን ሞኝ ትሆናለህ? የማን መጫወቻ? እኛ እኮ የምንጠራችሁ እኛ ልንጫወትባችሁ እኮ አይደለም እኮ፣ የክርስቶስ እንድትሆኑ እኮ ነው የምንጠራችሁ። ቤተክርስቲያን የምትጠራችሁ ልትጫወትባችሁ አይደለም፣ ክርስቶስ እንዲነግስባችሁ እኮ ነው። የተነጠፈ ሰውነት፣ ያጌጠ የተሸለመ ሰውነት፣ ለጌታ ማደሪያ ምቹ መቅደስ ዙፋን እንዲሆን ነው እኮ፣ መቅደስ እንድትሆኑ ነው እኮ። ይሄን መቅደስ ሰርታ እናንተን የምትጠራው እናንተ ከዚህ መቅደስ በላይ የከበራችሁ ስለሆናችሁ ነው እኮ። የመንፈስ ቅዱስ ማደሪያ እንድትሆኑ እኮ፣ ለመጫወቻነት አይደለም የምንፈልጋችሁ። ያቺ ዘፋኛዋ ሴት ግን አይምሮህ ላይ ተጫውታ ታልፋለች። እሷ ማስታወቂያ እየሰራች ገንዘብ ታገኛለች። አንተ ላይ መኪና ትነዳብሃለች። አንተ ሞኝ ትሆናለህ። አንተ የእሷ አድናቂ ነህ። አንተ የእሷን ቪዲዮ ሴቭ አድርገሃል። አንተ የዘፋኞቹን ድምፅ መጥሪያ አድርገሃል። እሱስ ቤት ሰርቷል። ሲበቃውስ አሁን ከዚህ በኋላ በጌታ ነኝ ይልሃል። ሲዘፍን የነበረው ሰው በቅቶኛል፣ ከዚህ በኋላ ከጨለማ ወጥቻለሁ ወደ ብርሃን ይላል። ጨርሷላ። ቤቱን ሰርቶ ጨርሷል። መኪናውን ገዝቷል። የሚፈልገውና ከዛስ ግጥምና ዜማ አልቆበታል። ድምፁ መዘጋት ጀምሯል። ልስፈን ፊልም የሚሰማው የለም። አንተ ግን በስልክ ሴቭ አድርገዋል ዘፈኑ። ለምንድን ነው ሞኝ ምን ሆነው? ለምን ነው ጅል ምን ሆነው? በጣም ደግሞ ከሞኝነታችን የተነሳ በጾም ጊዜ ብዙ ቤቶች ዝም ይላሉ። በተለይ በአብይ ጾም ጊዜ ብዙ ቤቶች ይታደሳሉ ተዘግተው። መቼ ይከፈታሉ? የፋሲካ እንኳን ለብርሃነ ትንሣኤው አደረሳችሁ ቅዱስ ጊዮርጊስ ቢራ እንደዚህ ሲያታልሉን እንኳን አይገባንም። አናሳዝንም? ግን ሞኝ መሆን ሞኝ አትሁን የሚለው ቅዱስ ጳውሎስ ይሄን ሞኝ አትሁን። ለምን ነው ሞኝ ምን ሆነ? ምን አገባውና ባለ ቢራ እንኳን አደረሰ የሚለኝ? ለብርሃነ ትንሣኤው እንኳን አደረሰ ብሎ ቢራ ማስተዋወቅ ራሱ ወንጀል አይደለም? ለጌታ ትንሣኤ ደርሶ የቢራ ማስታወቂያ መሰራት፣ ከዛ ዘፋኞቹ 2 ወር ሲያዘጋጁት የነበረውን ግጥምና አልበም ጨርሰው ጥንቅቅ አድርገው በዳግሚያ ትንሣኤ በመስቀል አደባባይ እንገናኝ። ከዛ እኛ ቲኬት ገዝተን ሞኝ መሆን አይደል ይሄ? ገብቷችኋል? ዘመኑ ወጣቶች ናችሁ። እንደው በእናንተ ሌሎችን እየተናገርኩ ነው። በጣም ብዙ ወጣት እንደሰለጠነ አክት ያደርጋል። ብዙ ወጣት ፋሽን ይለብሳል፣ አካሄዱን ይቀይራል። እንደሰለጠነ ነው አክት የሚያደርገው። ጊዜውን ተረድቻለሁ፣ ዘመኑን አውቄያለሁ። ግን የሚያታልለው የሚጫወትበት ግን ከሱ በላይ እና ሞኝ አንሆን። አምላካችን እግዚአብሔር ማስተዋልን ለሁላችንም ያድላል። ሞኞች አትሁኑ ይልና የመጨረሻው ቅዱስ ጳውሎስ እንዲህ ይላል፣ ዘመኑን እየዋጃችሁ ይላል። ምኑን እየዋጃችሁ? ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። በምን ተመላለሱ? በጥበብ። ጥበብ ያስፈልጋል። እውነቴን ነው የምላችሁ፣ ጥበብ ያስፈልጋል፣ እውቀት ያስፈልጋል። የመጨረሻው ጥበብ የሚባለው ክርስቶስ ነው፣ ራሱ ክርስቶስ ነው። ጥበብ እሰ መድኃኒነ ውእቱ ብሎ ኤጲፋንዮስ እንደተናገረው ጥበብ መድኃኒታችን ክርስቶስ ነው። ከጊዜ አንጻር ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ይላል። ምናችሁ? ጥበብ ማለት እሱ ነው። ጥበብ ከንግግር ይጀምራል። ከንግግር ቀጥሎ ነው አክሽን የሚመጣው፣ ተግባር የሚመጣው፣ ድርጊት የሚመጣው። ስለዚህ ክርስቲያን መጀመሪያ አፉ ሲከፈት ጭንቅላቱ የሚታይ መሆን የለበትም። ክርስቲያን ንግግሩ ሞገስ ያለው የሚያስደንቅ የሚይዝ ከአይምሮ ማይጠፋ ንግግር መሆን አለበት። ጥበብ ያለው ንግግር። ቀጥሎ ቅዱስ ጳውሎስ እንዲህ ይላል፣ ንግግራችሁ ሁል ጊዜ በጨው እንደተቀመመ ይላል። በምን እንደተቀመመ? በጨው እንደተቀመመ በጸጋ ይሁን። በምን ይሁን? ዘመኑን ማወቅ ማለት ይሄ ነው። ጊዜውን መረዳት፣ ሚዲያ ላይ ምን እንደምትጽፉ ማወቅ፣ ጊዜውን መዋጀት፣ ዘመኑን መረዳት የሚባለው እሱ ነው። ንግግራችን አንድን ሰው ስናነሳ በሚዲያ እንደው ስንነቅፍ እንኳን ራሱ እንዴት ብለን መግለጽ እንዳለብን ለቃላቶቹ መጠንቀቅ መቻል። በምን አይነት መልኩ እንዴት ቤተክርስቲያንን የማያስነቅፍ ምን አይነት ቃል ብጠቀም ነው ማለት መቻል። ከሌሎች ሃይማኖት ካላቸው ሰዎች ጋር ስትነጋገሩ ተረጋግታችሁ እነሱ ሊስብ የሚችል ሊማርክ የሚችል የሚያስቆጣ አይደለም፣ የሚያበሳጭ አይደለም፣ ደስ የሚያሰኝ ይልቁንም በፍቅር የሚስብ ሰላም ያለው ቃል ግን ከልባቸው ማይጠፋ የሚስብ የሚጎትት ቃል መጠቀም።
ጥበብ የሚባል ይሄ ነው። ጊዜን መረዳት ዘመንን ማወቅ የሚባል ይሄ ነው። ከምንም በላይ ይህንን ጊዜ ይህንን ዘመን መረዳት ያስፈልጋል። ዘመኑን መዋጀት ከዘመኑ በላይ ጊዜውን መርገጥ ያስፈልጋል። ይህ ደግሞ የሚሆነው ንስሐ በመግባትና ስጋውን ደሙን በመቀበል ነውና ዘመኑን አውቀን ንስሐ ገብተን ስጋውን ደሙን ተቀብለን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃዱ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።